በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለዐቢይ ጾም ለስድስተኛው ሳምንት ገብርኄር በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን ለሌሎች ክርስቲያኖችና ወንድሞች መደመጥ ምክንያት ትሆኑ ዘንድ በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። በሕይወት ዘመናችን ሁሉ የምንደክመው የምንሮጠውና የምንታገለው ለአንድ ትልቅ ግብ ነው። ነገር ግን ከሁሉም ስኬቶች በላይ የሚናፍቅ ከሁሉም ምስጋናዎች በላይ የሚበልጥ አንድ ታላቅ ቃል አለ። እርሱም አንተ በጎ ታማኝ አገልጋይ የሚለው የክብር ጥሪ ነው። በዚህች ዓለም ላይ ብዙ ዝናን ይፈልጋሉ። ብዙዎቹም ባለጸግነትን ይመኛሉ። ጥቂቶቹ ግን በዝምታና በታማኝነት የራሳቸውን አሻራም ያኖራሉ። ዛሬ የምናወራው ስለ ታላቅነት ትርጉም ነው። ዛሬ የምናወራው ስለ ገብርኄር ማንነት ነው። ለመሆኑ የታማኝነት መጨረሻው ምንድን ነው? እስከ መጨረሻውስ ምን አይነት አክሊል ይጠብቀዋል? የጸናውስ በመንግሥተ ሰማያት ምን አይነት ክብርን ያገኛል? በዚህ ቪዲዮ መጨረሻ ላይ ሁሉንም እንማራለን። አብራችሁን ከኛ ጋር ሁኑ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜ የዐቢይ ጾም ስድስተኛው እሁድ ወይንም ሳምንት ገብርኄር ይባላል። ስያሜውን የሰጠውም ኢትዮጵያዊው ሊቅ ቅዱስ ያሬድ ነው። ከአምስቱ መጻሕፍቶቹ አንዱ በሆነው ጾመ ድጓ የዐቢይ ጾም ሳምንታት ስያሜዎች ከሥርዓተ ማኅሌቱም አዘጋጅቷል። ስለዚህ በስድስተኛው የዐቢይ ጾም ሳምንት ከዋዜማው ቅዳሜም ጀምሮ በቤተ ክርስቲያን የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠውም ትምህርት ገብርኄርን ወይንም ታማኝ አገልጋይን የሚያወሳ ነው። ለዚህም ምሳሌ እንዲሆነን በማቴዎስ ወንጌል ላይም የተጻፈው ታሪክ እናነሳለን። አንድ ባለጸጋ ሰው ባሪያዎችን ጠርቶ ለአንዱ 5 መክሊት ሰጠው፣ 2 መክሊት ሰጠውም አለ፣ 1 መክሊትም የሰጠው አለ። ከዚህም በኋላ ወደ ሩቅ አገርም ሄደ። 5 መክሊት የተቀበለውም ወጥቶ ወርዶ ሌላ 5 አትርፎ 10 አደረገ። ሁለተኛ የተቀበለውም አትርፎ 4 አደረገ። አንድ የተቀበለው ግን ሄዶ መሬቱን ቆፍሮ በሻሽም ጠቅልሎ የጌታውን መክሊት ቀበራት። ከብዙ ጊዜም በኋላ ጌታቸው መጥቶ ተቆጣጠራቸው። 5 መክሊት የተቀበለው ቀርቦ ጌታዬ 5 መክሊት ሰጥተኝ ነበር፣ እነሆ 5 አተረፍኩ አለው። ገብርኄር ወምእመን ዘበእሁድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍስሓሁ ለእግዚእከ። አንተ ታማኝ ባሪያ በጥቂቱ ታምናልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው።
2 መክሊት የተቀበለውም ቀርቦ ጌታዬ 2 መክሊት ሰጥተኝ ነበር፣ እነሆ ወጥቼ ወርጄ ሌላ 2 አትርፌ 4 አድርጌያለሁ። አንተ ታማኝ በጎ አገልጋይ፣ በጥቂቱ ታምናሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። አንድ መክሊት የተቀበለው ግን ቀርቦም ጌታዬ አንተ ክፉና ጨካኝ፣ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ እንደሆንክ ስላወቅሁ መሬቱን ቆፍሬ ቀበርኳት፣ ነዋት መክሊትም አለው። አንተ ሰነፍ ባሪያ፣ መክሊቴን በጊዜ ልትሰጠኝ በተገባ ነበር፣ እኔም ወጥቶ ወርዶ ለሚያተርፍ በሰጠሁት ነበር አለው። የዚህን መክሊት ውሰዱና 10 መክሊት ላለው ስጡት፣ ላለው ይሰጡታል ይጨመርለታል፣ ለሌለው ግን ያለውን ይቀሙታል። ይህንን ሰነፍ ባሪያ ጅግሩን አስራችሁ ጽኑ ጨለማ ወዳለበት ውሰዱት፣ ጩኸትና ጥርስ ማፋጨት ወዳለበትም ጨምሩት አለ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 25 ድረስ እንደተጻፈ። ባለጸጋ የተባለው ጌታ ነው። መክሊት የተባለው ልዩ ልዩ የአገልግሎት ጸጋ ነው። ያተረፉት በሚገባ በታማኝነት ያገለገሉ ቅዱሳን ሰዎች ናቸው። መክሊቱን የቀበረው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለው ሰነፉ ሰው ነው። ጌታቸው ሊቆጣጠራቸው መጣም ማለት በዕለተ ምጽአት ለሁሉም ባገለገለው አገልግሎት ዋጋ ለመስጠት እንደሚመጣም ያሳየናል። ያገለግሉትን ወደ ጌታ ደስታ ግባም አላቸው። ማለትም ታማኝ አገልጋዮች መንግሥተ ሰማያትን ይወርሳሉና፣ ሰነፎች ደግሞ ጥርስ ማፋጨት፣ ስቃይ፣ ጽኑ ጨለማን ባለበት ሲኦል መግባታቸውን የሚያሳይ ነው። ከላይ ያነሳነው የቅዱስ ወንጌል ቃሉም ታማኝ አገልጋይ ማን ነው? ይህ እያንዳንዱ ባሪያ እግዚአብሔር የተፈጠረ የሰው ልጅ ጥያቄ ነው። የዚህን አምላካዊ ጥያቄ መልስ መስጠት ከሰው ልጆችም ይጠበቃል። አሁንም አንድ ጥያቄ አለ። ይህም ታማኝ አገልጋይ ማን ነው? አንደኛው ታማኝ አገልጋይ ነቢዩ ሙሴ። ሙሴ ታማኝ አገልጋይ እንደነበር ቅዱሳት መጻሕፍቶች ይመሰክራሉ። በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ ገልጥለታለሁ ወይንም በሕልም አናግረዋለሁ፣ ባሪያዊ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው እንዳለ ዘኍልቍ 12:6። ይህ የፍጡር ምስክርነት ሳይሆን በፈጣሪው የተሰጠ ታላቅ ምስክርነት ነው። በእውኑ በዘመናችንስ እንኳን ፈጣሪ ፍጡራን ታማኝነቱን የሚመሰክሩለት አገልጋይም ይኖር ይሆን? የሙሴን ታማኝ አገልጋይነት በረሃ፣ ስደት፣ መከራና ቁጣ ያልበገረው 40 ዓመት ስለ ወንድሞቹ በመሰደድ 40 ዓመት ደግሞ የተሰደደላቸው ወንድሞቹን በመምራት ባሕርን በመክፈል ጠላት በመግደል መና ከሰማይ በመውረድ ደመና በመጋረድ ውሃ ካለት ላይ አፍልቆም በማጠጣት
መከራውን ከወገኖቹ ጋር በመቀበል የቀኑ ሐሩር የሌሊቱ ቁር ወይንም ብርድ ታግሶ በታማኝነት አገልግሏል። ታማኝነቱም እስከ ሞት ድረስ ያደረሰም ነበር። ሙሴም ወደ እግዚአብሔር ተመልሶ ወዮ እኒህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህንን ኃጢአታቸውን ይቅር በላቸው፣ ያለበለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ፣ ከባለሟልነት አውጣኝ እንዳለ። ታማኝ አገልጋይ እኔ ልሙት ሌሎች ይዳኑ የሚል ነው። አሁን የምናየው ግን ፈጽሞ ከዚህ በተቃራኒው የተለየ ነው። ሰዎች ሙቱ እኔ ልኖር፣ ሰዎች ጾም ይደሩ እኔ ልብላ፣ ሰዎች ይራቆቱ እኔ ልልበስ፣ ሰዎች ይዘኑ እኔ ልደሰት የሆነ ነገር ነው። ታማኝ አገልጋይ ለሚያገለግላቸው ሰዎች ጥቅም ቅድሚያም የሚሰጥ እንጂ የራሱን ጥቅም የሚያስቀድም አይደለም። ዛሬ በዓለማችን የምንመለከተው ግን ጩኸት ለአሞራ መብል ለጅግራ የሚለውን መሰል ነው። በታማኝ አገልጋዮች ድካም የሚሸለሙ፣ ታማኝ አገልጋዮች በሰሩት ስራም የሚያቀርቡ፣ የሚወደሱ፣ ከጥቅሙ እንጂ ከድካሙ መክፈል የማይሹ፣ እንቅፋት የሚመታው እግርን ነው። አክሊል የሚቀዳጀው ግን ራስን ነው። ታማኝ አገልጋይ ማለት እንደ ራስ አክሊል ዘውድ የሚደፋም ብቻ ሳይሆን እግር እንቅፋቱን፣ እሾሁን፣ መከራውን፣ ውጣ ውረዱንና ድካሙን የሚቀበል ጭምር ነው። በጥምቂም ጊዜ ለራሱ በአካፋ የሚዝቅ ወይንም በጭልፋ የሚጨልፍ አይደለም። ሙሴ ባህር የከፈለው፣ መናም ያወረደው፣ ደመናም የጋረደው ወይንም ውሃ ያፈለቀው ለራሱም አልነበረም፣ ለሚመራቸው ሕዝብ ነበር እንጂ። ታማኝ አገልጋይ ያሰኘውም ይህ ታላቅ ድንቅ ስራው ነው። በዚህም ከብሮበታል፣ ፈጣሪውም ተመስግኖበታል። እርሱም ታላቅ መንግሥተ ሰማያትን አግኝቶበታል። ሁለተኛውም ታማኝ አገልጋይ ነቢዩ ዳዊት። ዳዊት ዘመነ መሳፍንትን አልፎ ዘመነ ነገሥት ሲተካ እስራኤል በንጉስነት እንዲያገለግል እግዚአብሔር ከበግ ጥበቃው ወስዶ ስልጣን ሰጠው። ያልታመነ የሳኦልን በትረ መንግስት በሳሙኤል እጅ ተቀብቶም ተቀብሏል። በተሰጠው ስልጣን በታማኝነት ሕዝበ እስራኤልን መርቷል። ታማኝነቱም እግዚአብሔር ለሙሴ እንደመሰከረለት ለእርሱም መስክሮለታል። እግዚአብሔር እንደ ልቡ የሆነ ሰው መርጧልና የዘይቱን ቀንድ ሞልተህ በልጆቹ መካከል ለኔ ንጉሥ አዘጋጃለሁና ወደ እሴይ ወደ ቤተልሔም እልካለሁ እንደተባለው አንደኛ ሳሙኤል ምዕራፍ 13 ከቁጥር 13። ወረከብክዎ ለዳዊት ገብርየ ወቀባይክዎ ቅብአ ቅዱስ እንዲል ባሪያዬ ዳዊትን አገኘሁት፣ የተቀደሰ ዘይትንም ቀባሁት። ይህንን አባ ጊዮርጊስ ዘጋስጫ ሰዓታት በተባለው ድርሰቱ ረከብክዎ ለዳዊት ገብርየ ብእሴ መመነ ዘከመ ልቤ እንዳሉት አገልጋይ ዳዊትን እንደ ልቤ ታመነ ሰውን ሆኖ አገኘው ሲል ተርጉሞታል።
የተገኘው በታማኝነትም ነበር። ከነገሰ በኋላም ታማኝ ነበር። አሁን በዚህ ዓለም የምንኖር እኛ ግን በድህነት ታማኝ እንሆንና ሀብት፣ ሹመት፣ ስልጣን ሲመጣ ታማኝነት እናጣለን። እንዲያውም ታማኝነትን እንንቀዋለን፣ እንረሳዋለን። መስረቅ ጀግንነት፣ መዋሸት ስልጣኔም ይመስለናል። ዳዊት ሳይሾም በጎቹን በመጠበቅ ታማኝ ነበር። በጎቹን የሚጠብቅ ተኩላ ወይንም አንበሳ ቢመጣ በኋላው ተከትሎ ነብሩን በጡጫ አንበሳውን በርግጫም ብሎ በጎቹን ያስጥሎም ነበር። እኔ ባሪያህ የአባቴን በጎች ስጠብቅ አንበሳ ወይንም ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላም መከተለውና መተው ነበር፣ ካፉም ማስጥለው ነበር። በተነሳብኝ ጊዜ ጉሮሮን አንቄ እመታውና ገድለው ነበር። ይህም ፍልስጤማዊ ከነዚህ አንዳንዱ ይሆናል። እንግዲህ ገድለው ዘንድ ከእስራኤል ተግዳሮትን አስወግድ። ዛሬ አልሄድምን? የሕያው አምላክ ጭፍሮችን ይገዳደር ዘንድ። ይህ ቆላፍ ምንድነው? ከአንበሳና ከድብ ያስጣለኝ እግዚአብሔር ከዚህ ያልተረገዘ ፍልስጤማዊ እጅ ያስጥለኛል አለ። አንደኛ ሳሙኤል ምዕራፍ 17 ከቁጥር 34። ዛሬስ ቢሆን በእስራኤል ዘነፍ በምዕመናን ላይ የሚገዳደሩ ብዙ ፍልስጤማውያን ተሰልፈዋል። እነዚህን ድል የሚነሳ በጎቹን ምዕመናን ከተኩላና ከአንበሳ ከድብ አፍ የሚታደግ ታማኝ አገልጋይ ማን ነው? ከምዕመናን ተግዳሮት የሚያርቅ ፈጣሪ ከመከራ ያድነኛል ብሎ የሚታመን የኢአማንያን ብዛት የማያስፈራው ማን ነው? ከትንሽነቱ እስከ ታላቅነቱ የታመነ አገልጋይ ማን ነው? ለተሾመበት ኃላፊነት ታማኝስ ማን ነው? አሁንም ዓለማችን ከሥጋውያን ባለስልጣናትም ሆነ ከመንፈሳውያን መሪዎች የምትሻለው ታማኝ ሰው ማን ነው? በሙስና ያልተዘፈቀ ጉቦ ዓይኑን ያላጨለመበት ለመንጋው አርአያና ምሳሌ የሚሆነው ሰው ታማኝ አገልጋይ ማን ነው? በኋላ የተቀበለውን የአገልግሎት ኃላፊነት የማይዘነጋ ታማኝ መሆን አለበት። መንጋው በክህደት ሲጠፋም ዝም ብሎ የሚያይ ጳጳስ፣ የሚያይም ቄስ፣ የሚያይ ዲያቆን፣ መምህር፣ ሰባኪ ወይንም አገልጋይ አይደለም። ታማሚው የተሰቃየ የሚዝናና ሻይም ልጠጣ የሚል ሐኪም ታማኝ አይደለም። ፍርድ የሚያጎድል ድሆችን የሚበድል ለድሃ አደጎች የማይፈርድ ዳኛም ታማኝ አገልጋይ አይደለም። ቅቤ በሙዝና በድንችም ቀላቅሎ በርበሬ ባገልግል ጨምሮ ሌሎችን አጭበርብሮ የሚሸጥ ነጋዴም ታማኝ አገልጋይ አይደለም። የነገደ ያለው በሰው ሕይወት መሆኑን መዘንጋት የለበትም። እንደየአቅሙ በተሰጠው የአገልግሎት ዘርፍ ታማኝ አገልጋይ መሆን አለበት። ሶስተኛም ታማኝ አገልጋይ ቅዱስ ዮሴፍ። ዮሴፍ ለወንድሞቹ ምግባቸውን ተሸክሞ የእርሱ ስንቅ ቢያልቅ የወንድሞቹን ስንቅ ሳይበላ በትንሽ የታመነም ሰው ነበር። ወንድሞቹ ሸጠውት በቤተ ጴጥፋራ በሚያገለግልበትም ጊዜ ታማኝ ነበር። ታማኝነቱ
በጲጥፋራም ቤት ጌታ አድርጎታል። ዮሴፍ ተሸጠ፣ አገልጋይም ሆነ። እግሮቹ በብረት ስለሰሉ ሰውነቱም ከብረት አመለጠች። ቃሉ ሳይደርስ የእግዚአብሔር ቃል ፈተነው። ንጉሥ ላከ፣ ፈታውም። የሕዝብ አለቃም አድርጎ ሾመው። የቤቱም ጌታም አደረገው። በገንዘቡ ሁሉ ላይም ገዥ አደረገው። አለቆችን እንደርሱ ይገስጽ ዘንድ፣ ሽማግሌዎችን እንደርሱ ጥበበኞች የሚያደርጋቸው ዘንድ። በዚህ ሁኔታ የነበረው ዮሴፍ የጌታው ሚስት ሲወጣና ሲገባ ዓይኗን ጣለችበት፣ በዝሙት ዓይንም ተመለከተችው። የጌታው ሚስት በዮሴፍ ላይ ዓይኗን ጣለችበት። ከኔ ጋር ተኛ አለችው። እርሱም እምቢኝ አላት። ለጌታው ሚስቱ እንዲህም አላት፣ እነሆ ጌታዬ በቤቱ ያለውን ሁሉ ለኔ በእጅ አስረክቦኛል። በቤቱ ያለውንም ምንም የሚያውቀው የለም። በዚህ ቤት ከኔ የሚበልጥ ሰው የለም። ሚስትም ስለሆንሽ ካንቺ በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አደርጋለሁ? እንዴትስ በእግዚአብሔር ፊት ኃጢአትን እሰራለሁ? በዮሴፍ ታማኝነት የጌታው ቤት ተባርኳል። ሀብቱ በዝቷል፣ ተትረፍርፏል። በታማኝነቱ በቤቱ ያለውን ሁሉ ተረክቦም ነበር። የቀረበለት ፈተና ግን ከባድ ነበር። ይህንን በታማኝነቱም ማለፍ ችሏል። ዛሬ በእያንዳንዱ ጓዳ ጎድጓዳ ልጅ ብዙ ክፋት እንዲሁም በደል ይፈጽማል። ልጅ በፈላ ውሃ የሚቀቅሉም ሰዎች አሉ። ስርቆትም የሚፈጽሙ በርካታ ናቸው። በጥቃቅን ዕቃዎች እንኳን የሚታመን ጠፍቷል። ዮሴፍ ግን በታማኝ አገልጋይነቱ በመጣበት መከራም ቢታሰር እንኳ ያለ ሹመት አላደረገም። የእስረኞችም አለቃም ነበር። ከእስር ቤት ሲወጣም ግብፅን በሙሉ መርቷታል። በግብፃውያን በሙሉም ተሹሟል። በጥቂቱም ታምኗልና በብዙም ተሹሟል። ከሦስቱ ታማኝ አገልጋዮች ሕይወት ሁሉም የሰው ልጅ ታማኝ አገልጋይነት የሚያሰጠውን ክብርናም ጸጋም ተመልክቶ በታማኝነት ማገልገል ይገባዋል። ታማኝ መሆን መጀመሪያ የሚጠቅመው ለራስ ነው። ከዚያም ለሀገር፣ ለወገን፣ ለቤተ ክርስቲያን፣ ላመኑት ላላመኑትም ሁሉ ይጠቅማል። በመጨረሻም የጽድቅ አክሊልን ይቀዳጃል። መንግሥተ ሰማያትን ያወርሳል። በሰውም በእግዚአብሔርም ፊትም ይከብራል። ጻድቃን ሰማዕታትና ቅዱሳን በታማኝ አገልግሎታቸው ለፈጣሪያቸው ደስ አሰኝተው ከብረዋል። በኃላፊው ገንዘብ ያልታመኑት ይሁዳ፣ ሐናንያ፣ ሰጲራ የደረሰባቸውን ጉዳት አይተናል። ለዚህ ነበር ቅዱስ ዳዊት አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና ያለው መዝሙር 11 ከቁጥር 1። ስለዚህ ሁሉም ባለበት የአገልግሎት መስክ ታማኝ አገልጋይ ሆኖ አንተ በጎ ታማኝ አገልጋይ በጥቂቱም ታምናልና በብዙ ሾምሃለሁ የሚለውን የጌታውን የምስጋና ቃል መስማት ይገባዋል። መልካም አገልግሎት አገልግለን መንግስቱን እንድንወርስና ገብርኄር እንድንባል አምላካችን ጌታችን ልዑል እግዚአብሔር